ሃይሚን ታውቂያታለሽ? ይሄንን ቪዲዮ የምታየው ከሆነ ልደትሽን ካከበርሽ ጠሪኝ። አዎ ትሄጃለሽ። ደግሞ አምሮብሽ ነሽ። ምን አይነት ስጦታ ትገዢ? ብሩኬ ደግሞ በዚህ አጋጣሚ መናገር የምፈልገው በየቪዲዮም ሆነ በየቦታው ስሜን አትጥራ። የምሬን ነው። በቃ ለማንም ሰው ስለ ዛሬው ብጥብጥ አለ እንዴ? ዛሬ ብጥብጥ የለም። ዛሬ ሰላማዊ ቪዲዮ ነው የተሰራና በሀይሚም ቪዲዮ ተሰርቷል ከሚፍታ ጋር እንዲሁም በብሩክ ማለት ነው። በተለይ በብሩክ አዲስ መረጃ እንግዲህ እያደረስናችሁ እንገኛለን ማለት ነውና ብሩክ የኛ ቀብራራ ማለት ነውና ከቤት አልወጣም። በቃ እዚሁ መንደር ነው አዲስ ሴት ይዞ የመጣ ማለት ነውና እኔ አልቻልኩም። ቤተሰብ የመሬን ስነግራችሁ ማለት ነው። በእርግጥ ያው ሀይሚ ማታቃትን ወይም ጓደኞቹ የማያቃትን ሴት አያመጣም። ቢሆንም ግን አልጠበቅኩም። እንደዚህ የምር እኔ አልጠበቅኩም። እንግዲህ ከቡራ ጋር የመጣችው ሴት የምታዩት መጀመሪያ ፎቶ ላይ ቀጥሎ ከዳኒ ጋር ያለችው ናትና የዳኒ ጓደኛው ናት ማለት ነው። በሱ ዙሪያ ነው የመጣሁት ማለት ነው። ደስ ብሎኛል የምር ወይ ቦራ። ሲቀጥል ደግሞ ሀይሚ ዛሬ በተናገረችው ነገር እኔ ትንሽ አስደንግጦኝ ነበር። ለሱ ደግሞ ትክክለኛ መረጃ ነው ይዤ የመጣሁት ማለት ነውና ማለት ብሩክ በቃ ምንም ስሜ እንዲያነሳ አልፈልግም፣ ዩቲዩብ ላይም ዩቲዩብንም ሜሽን እንዲያደርግ አልፈልግም ብላ በሱ ዙሪያ በተናገረችው እሱም ግልባጭ ለሌላ ሰው እንደሆነ ማለት ነው። እና ስለዚህ የዛሬው ቪዲዮ ጠቅላላ ማለት ነው ኔጌቲቭ ሳይሆን በቃ ፖዚቲቭ ሆኖ ሀይሚና ቡራ ታርቀው የሀይሚ ልደት እንዲከበር ነው ማለት ነው። ዋው ብያለሁ። ሰላም ቤተሰብ፣ በድጋሚ ተመልሻለሁ። እንኳን ደህና መጣችሁ ማለት ነውና እንግዲህ ዛሬ ሶሲና ዳኒም ያው ቪዲዮ ሰርተዋል። ሲጀመር እነሱ ተጣልተዋል እንዴ? አልተጣሉም። ሶሲ ብዙ ቪዲዮዎች ላይ ትመጣለች እና ሀይሚ ጋም ትመጣለች። ዛሬ የተናገረችው ንግግር በቃ የማብቂያ ስለሆነ ማለት ነውና በቤተሰብ በኦዲየንስ እና በኔ ስም በብሩክም ስም ዳኒ ከሀይሚ ህይወት ውጣ ብለዋለችና ስለዚህ ይሄንን ካልኩኝ በዚህ አያይዤ መናገር የምፈልገው ሀይሚ እንግዲህ ማለት ነው እንግዲህ በትክክለኛው የሀይሚ ቅኔ ታውቁታላችሁ እና በጣም በቃ ለመረዳት ማለት ነው። እንዴት ነው አማርኛ ስትማሩ ማለት ነው። አማርኛ ቅኔ ትንሽ ይከብዳል የምር ማለት ነው። እና ሰምና ወርቅ አውጡ ስትባሉ አይከብድም ፈተና ላይ ኤሌመንታሪ ስኩል እንደዚህ ምናምን እና እንግዲህ ሀይሚ ብሩክን ዛሬ በማን ነው በሚፍታ ቤት ተናግራለች ማለት ነው። የተናገረችው ምንድነው? ብሩኬ አለች ስለመለስከው ስጦታ አመሰግናለሁ፣ ነግሬያቸዋለሁ ስለ ስጦታው ማለት ነው። ቸኮሌትን መልሽ ተብላ እኔም ነግሬያችሁ ነበር። ይኸው ዛሬ ሀይሚ በራሷ ተናገረች ማለት ነው። እና ትክክል ነው የምናወራው መረጃ ትክክል ነው የምናወራው እና ያስቃል። የተበላ ቸኮሌትን መልሽ እንደተባለች ይሄ አይደለም ዋናው እንትኑና ሀይሚ ማለት ነው ብሩክን ከዚህ በኋላ ስሜን እንዳትጠራ፣ የትም ቦታ ቪዲዮ ስትሰራ የኔን ስም ሜሽን አድርገህ እንዳታወራ፣ የትኛውም ጓደኞችህ ዩቲዩብንም ሜሽን እንዳታረግ። ያ ማለት በቃ ሼር መደራረግ የለም ስሜ እንዳትጠራ ካለች በቃ ምንድነው ነገሩ ብዬ እኔ የመሬን ማለት ነው። ይሄ ነገር ሀይሚ በቃ የተናገረችው ሲያሳስበኝ ነበረና ነገር ግን ግልባጭ ለዳኒ ማለት ነው። ዳኒ ከዚህ በኋላ ስሜን ኢሜሽን አድርገህ እንዳትሰራ ቪዲዮ የትም ቦታ ስሜን እንዳትጠራ ከፈለክ እኔም ያንተን ስም አልጠራም ብላለች ማለት ነው። እና ይገርማል። የሀይሚ ቅኔ ማን ይፈተዋል? እስኪ አስቡት። የምሬን ማለት ነው። በጣም ከባድ ነው። እና ግን ትክክለኛው ለብሩክ ሳይሆን ለዳኒ ነው የተባለው ማለት ነው። እና ዳኒ ሰምታል። ከዚህ በኋላ የሀይሚን ስም እየጠራህ ቪዲዮ በጓደኞቹ ቤት በየትኛውም ባሉ ጓደኞቹ በግሩፕ ቤት እየዞርክ በራስ ስም ስራ እንጂ በሀይሚ ስም እንዳትሰራ፣ ስሜን እንዳትጠራ፣ ስሜን ኢሜሽን እንዳታረግ ቻናኔ ላይ ተብለሃል ማለት ነው። ስለዚህ በዚህ ቪዲዮ ስሩ እስኪ ሌሎቻችሁም ማለት ነው። ማለት በቃ ይሄ ትክክለኛው እንዲደርስ በቃ ዳኒ ውልቅ ብሎ ከህይወቷ እንዲወጣ እሷ እንኳን በትክክለኛው ባትናገር ቅኔው በእርግጥ ይገባል። አሁን እነሱ ራሱ ዛሬ ሲባባሉ ነበር። ዳኒ ምንድነው ያለው? በቃ በእኔ ስም በቃ ስሜ እንዳታነሽ ሜሽ እንዳታረጊ ምናምን ለሶሲ ስላት ነበር። እና ሶሲ ከተናገረችው ዛሬ ንግግር የተመቼ ነገር ቢኖር በቃ ከሀይሚ ህይወት ውጣ በእኔና በኦዲየንስ ስም እያለች ነበርና እንደምትወጂኝ አውቄያለሁ። ለካ እስከ ዛሬ የሀይሚን ስም እየጠራ ምናምን አያችሁ እንደዛ ሲል የነበረው ዳኒ
የሶሲን ፊሊንግ ሶሲን ተወደዋለች አትወደውም እሱን ለማወቅ ነበርና እንደምትወጂኝ አውቄያለሁ እኔ ሀይሚን ስጠራት እንጨረጭር ያለሽ እያላት እሷም እየሳቀች ነበር። ሶሲ አንዳንዴ የምታስቀኝ በመሀል የሆነ የሚያሳርር ነገር እየነገራት የምስቀው ነገር እሱ ነገር ዘና ያደርገኛል ማለት ነው የሶሲና ስለዚህ በቃ ዳኒ ማለት ነው ሀይሚ የተናገረችው ግልባጭ ለዳኒ ነው። እንዲሁ ለብሩክማ እንደዚህ አትልም ሀይሚ እንዴት ብሎስ እንዴ ምንድንስ ቢሆን የፈለገ ነገር ቢሆን እንዴት ነው ዩቲዩብ ሼር ካልተደራረጉ ቻናል ላይ ያኔ ሲሰሩ ቡራ የሀይሚን ስም ካልጠራ ሀይሚ ብሩክን ስም ካልጠራች በቃ ኦልሬዲ ካት ሆኗል ማለት ነው። ግንኙነታቸው በቃ አብቅተዋል፣ ተለያይተዋል ማለት ነው። የተለያየ ሰው ነው እንደዚህ ስሜን እንዳጠራ በቃ የተጣላ ሰው ታውቃላችሁ፣ በቃ የተጣላ ሰው ማለት ነው። እንደዛ ነው ይሄ ነገርማ ከሆነ ማለት ነው። ግን ግልባጭ ይድረስ ለዳኒ ነው። ዳኒ ከዚህ በኋላ የሀይሚን ስም ሜንሽን አድርገ ቪዲዮ እንዳሰራ ዩቲዩብም ላይም በቃ የዩቲዩብ ቻናሏ ላይም በቃ ደሸር ምናምን ነገር አትፈልግም። በቃ ይሄን ብቻ እስኪ ለደና ነገር ቪዲዮ ስሩ። ይሄ እንዲደርሰው ለዳኒ ጻፉለት ኮመንት ላይ ራሱ ማለት ነው። ሀይሚ ግልባጭ ነው ለሱ የተናገረችው። ቡራ ደግሞ ዛት የመጣችው ሴት የዳኒ ጓደኛ ናት ብያቸዋለሁ። እንደምታዩት ፎቶ ላይ ይዣት መጥቻለሁ ማለት ነው። እና ብቻ በቃ በጨረቃዎች ሙሉ ተስፋ አለን ማለት ነው። እንደውም እኮ ያን ያክል ቪዲዮ እንደምናያቸው አይደለም። ያን ያህል ብዙ እንዴት ነው የገነነ የተጣሉ አይመስልም ማለት ነው። ማለት በቃ አሁን ነገሩ ሁሉ አብቅቶ እየተቋጨ ወደ ሀይሚ ልደት ወደ ማክበሩ እየሄዱ ነው ማለት ነው። ምክንያቱም ብሩክ ሀይሚን ታውቂያታለሽ አላት ይቺን ሊዲያ ነው ለምትባለው ልጅ እና ሀይሚ ከልደትሽ እንድትጠሪነ ብሏል። ሶስት ልደቷ እየተዘጋጀ ነው ሊከበር ማለት ነው። ስለዚህ ምክንያቱም መረጃ ካልወጣ እኛ አንሰማም፣ ግን ከሚናገሩት አንጻር ነው። ስለዚህ ብሩክ አሁን እኔና አንቺ ነዳለን ፏ ብለሽ ነይ ለብሰሽ ምናምን በደንብ ቀሚስ ለብሰሽ ምናምን እያላት ነበርና ይቺ ልጅ እንግዲህ በደንብ እየተከታተላችሁ ትሆናለች ማለት በዳኒም በኩል ብሩክና ሀይሚ ላይም ያለውን ሁኔታ በደንብ እያየች ስለነበር ይሆናል በቃ ሀይሚን ማለት ብሩክ የሚያውቃትን ሰው ነው የሚያመጣ። ቢያንስ ሀይሚ እንኳን ባታውቃት በቃ ጓደኞቹ የሚያውቋትን ሰው ነው የሚያመጣ እንጂ መቼም አዲስ ሰው አያመጣም። ሰው የዳኒ ጓደኛ ናት። ኧረ ብሩክ ከዳኒ ጋር ስለዚህ እንዴት ነው ብዙ ጠብ የለም ማለት ነው። እኛ ደስ ነው የሚለን የምር ደስ ያላችሁም የጨረቃ ቤተሰቦች። ምክንያቱም በቃ ተጣልተዋል፣ እንዴት ይታረቁ፣ ሙሽዬ ትንጣ ጋሽዬ ይንጣ እያልን እየተጨነቅን ማለት ነው። እና ስለዚህ ነገሩን እንደዚህ አብርዳችሁ ራሳችሁ ታርቃችሁ በተለይ የሀይሚዬ ልደት ፏ ባለ ነገር እንዲከበር እንፈልጋለን የምር ማለት ነው። እና እኛም እናግዛለን አስፈላጊ ከሆነ ማለት ነው። ይወር እንዴት ነው የማያስፈልግ? ያስፈልጋል። ለምን ለምትወዱት ሰው እኮ ትንሽ በቃ አለ አይደል የሆነ ነገር ብታደርጉለት በቂ ነው። የስጦታ ትንሽ የለውም። እና ብቻ ግን የምር እኔ እንጃ የሀይሚ ልደት ተከብሮ ደስ ብሏት ቡራም ሰላሙ ተመልሶ በአንድ ላይ ቢውሉና በቃ ነገራቶች ቢፈቱ ወደ ድሮ ሰላማቸው ቢመጡ እስከዛሬም የተጨነቅነው ነገር እንዳለ ሆኖ በቃ ችለናቸዋል። ችግር የለውም። በተለይ አሁን ዛሬ በጣም ብዙ ነገር እየተባለ ነበረ። ቡራ ይዟት በመጣችው ልጅ ህይወት ይቀጥላል ምናምን ነገር። ብሩክ ግን የመግቢያ ቪዲዮ ሲሰራ አስረግ